ሙስሊማቶች በሙሉ ሰላም አለይኩም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? የዚህ ሳምንት ከዘመን ቴክኖሎጂ ፕሮግራሞቻችን መካከል በጊዮን ሆቴል ተገኝተን የኢድ ኤግዚቢሽን ባዛር ልንቃኝ እዚህ ተገኝተናል። እንግዲህ ባሳለፉት ጊዜያቶች የረመዳን ወር ድባቡ ምን ይመስላል የሚለውን ስናይ ቆይተናል። አሁን ደግሞ በዓል ላይ ደርሰናል። ግብይቱ የሚደራበት ጊዜ ነው። ዋዜማዎቹ በደንብ የሚሞቁበት፣ ወላጅ ለልጁ ልብስ የሚገዛበት፣ ቁሳቁስ የሚገዛበት፣ የቤት ማድመቂያ ነገሮች የሚሸመቱበት ወቅት ላይ ነው ያለነው። ግብይቱ ምን ይመስላል የሚለውን እንግዲህ ዞር ዞር እያልኩኝ ልቃኝ እዚህ ተገኝቻለሁ። አሁን ጀምሬ እየተንቀሳቀስኩኝ ምን እንዳለ አሳያችኋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ሆኖ عيد مبارك 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 لنا ولكم ሙስሊማቶች በሙሉ ሰላም አለይኩም የረበና ሰላም በእናንተ ላይ አሁን የምትገኙት 3E ኢቨንትስ ያዘጋጀው ልዩ የኢድ ኤክስፖ ላይ ነው በጊዮን ሆቴል። የፕላቲኒየም ደረጃ ስፖንሰራችን ኢትዮ ቴሌኮም ነው። በጣም ልዩ የረመዳን ኤክስፖ ያዘጋጀን ነው የምንገኘው። እኔ ኢሳቅ ባባ ወይም ኢሳቅ ዘውዱ መድረኩን ያጋፈርኩ እንግዲህ ይገኛለሁ። ዘንድሮ ረመዳን ያው ሁሌ በጣም ፈጣን ነው። ሲገባ ጀምሮ ያለውን ነገር ሳታስተው አንዳንድ የምትጓጉለት ነገር ሲሆን አይቆይም እና በጣም አሜዚንግ በጣም ቆንጆ ነበረ። ግን በጣም ፈጠነ ሳንጠግበው ኦልሞስት እንግዲህ በስስት ነው ያለቀው። ብዙ ቬንደሮች አሉን እዚህ እንግዲህ ኢትዮ ቴሌኮም ካዘጋጀው ባዛር ጋር በጣም ሰፊ የሆነ ግብይት ነበረ። ልዩ የሆኑ ሽልማቶች ነበሩ እና ድባቡ ሞቅ ማለት ነገር ነበረው። እንደገና ከጾም ጋር ያው ትንሽ ድካም አለ ምናምን ያን ድካም አልፎ እዚህ ቦታ ላይ መገኘት በራሱ የሚጠይቀው የሆነ ትልቅ ቻሌንጅ አለ። ብዙ ጊዜ አሁን ካሽ አንይዝ ሁሉ ነገር ኦንላይን ሆኗል፣ ዲጂታል ሆኗል እና ያ ዲጂታል እንትን ልክ እንደ ቴሌብር አይነት አክሰሰብል መሆን የሚችል በቀላሉ ተግባራዊ መሆን የሚችል ፕላትፎርም ባይኖር በጣም ነገሮች ይወሳሰባሉ እውነት ለመናገር። ከዛ ደግሞ የዘንድሮ ለየት የሚለው ለኛ እንደ መድረክ ከስጦታዎች ጋር ከጊቫዌ ጋር መምጣቱ ይሄ ነገር ልዩ ትኩረት እንዲያገኝ አድርጎታል ነገሩ። ሰዎች ሲገበያዩ በመርቻንት አይዲ እንደዚሁም ደግሞ ስንገባ ራሱ ትኬቱ ራሱ አሸላሚ ነበረ ራሱ በዛ በኩል ሲከፈል ማለት ነው። እንደገና ግብይት ሲፈጸሙ ደግሞ ካሽባኮች የመቀነስ እንትን አለ ዲስካውንት አለ። እነዛ ነገሮች አነቃክተውታል። ሙባረክ ሙባረክ ለና ወለኩም ሙስሊማቶች በሙሉ ሰላም አለይኩም አሚራ ኑር አይን ይባላለሁ። ባዛር ተገናኝተናል። ያስኩትን እቃ የህፃናቶች አልባሳት፣ ያዋቂ በኹር ማለት ይሄ ነው። ይሄ ጭስ ነው፣ እኛ ራሳችን ነው የምንሰራው። ይሄ ደግሞ ሽቶ ነው፣ የሱዳን አግባት ናቸው። ብዙ ጊዜ ለኢድ በኹር ሽቶ ሰው ስለሚፈልግ ለዛ ነው እናዘጋጀው ያለና። ባዛሩ ቆንጆ ነበረ፣ በጣም ደስ ይላል፣ ድባቡ ደስ ይላል። ረመዳን ቆንጆ ነው። በኢባዳ በዚክር አሳልፈነዋል። አልহামዱሊላህ። መጪው ዒድ ነው እንግዲህ በደስታ ምንቀበለው አላህ ያድርገን። ብዙ ጊዜ የሚጠቀሙ በቴሌ ብር ነው የሚጠቀም ሰው ሁላ። عيد مبارك 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 لنا ولكم ሙስሊማቶች በሙሉ ሰላም አለይኩም عيد مبارك 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 لنا ولكم ሙእሚናቶች በሙሉ ሰላም አለይኩም ናቹራል ኦይል ሴንዳዘር ስባላለሁ። የተፈጥሮ ዘይቶችና ኸርባሎችን ነው የሚይዘው። ፕሮዳክቴ ከህክምና ጋር የተያያዘ ነው። ብትመጡ ልጆቻችሁን ይዛችሁ ልጆቻችሁን እያዝናናችሁ የምትገበያዩበት መድረክ ነው ያለውና ሁሉን ነገር በአንድ ቦታ የምታገኙበት ነው። ናትናኤል ጻባላለሁ። ከቴምር ሪል ስቴት ነው የመጣሁት። የምንገኘው በግራንድ ኢድ ኤክስፖ ላይ ነው የምንገኘው። ለሶስተኛ ጊዜ የተዘጋጀው በጊዮን ሆቴል። ለምትፈልጉ ደንበኞቻችን ሁሌም ዝግጁ ነን። እናንተን እንጠብቃለን። የት ብቻ መተን እንገንባላችሁ ሳይሆን የት መተንም እናስተናግዳችሁ ማለት ጀምረናል። ግብይቱ በጣም ቆንጆ ነው ያለው። ቴንክስ ቱ ቴሌብር ደግሞ በደንብ ቴሌብር ነው እያገበያየን ያለው። በሱ የተገበያየን ነገሮችን ቀለል ለማድረግ ችለናል። እንደምታዩት ብዙ ነገሮች ነው አሁን እዚህ ኢድ ኤክስፖ ላይ የሚገኘው። በሽቶ የሚሸጡ አሉ፣ ጥቁር አዝሙድ፣ እንደዚሁም ደግሞ አልባሳቶችን እየሸጥን ነው የምንገኘው። የተለያዩ ግብአቶች አሉላችሁ። መታችሁ ብትሳተፉ ተመራጭ ይሆናል። ጾሙ ቆንጆ ነበረ በጣም ጾሙን እያሳለፍን የነበረው ያው የኛ ጾም ይታወቃል። ትንሽ አቅማቸው ደከም ያሉትን በማገዝ እንደዚሁም ደግሞ ያው ማፍጠር አብሮ በመሆን ጊዜያችንን እያሳለፍን ያለ ነው። በእነዚህ አይነት ጊዜ ነውና
የተለያዩ ነገሮችንም አሁን የማድረግ ሀሳብ አለን። በዚህ 2-3 ቀን ውስጥ የተወሰኑ ሰዎች እናስፈጥራለን ብለናል። እሱን ደግሞ የምናካሄደው እዚሁ ነው እና የዚህ ምድል ተካፋይ ለመሆን ያው ኢድ ኤክስፖ ላይ መገኘት አለባችሁ ነው የምንለው። ሙስሊም ሙስሊማቶች በሙሉ ሰላም አለይኩም። ተመልካቾቻችን የኢድ በዓል ምክንያት በማድረግ የኢድ ኤግዚቢሽን ባዛር ተገኝተን ደግሞ ግብይቱ ምን ይመስላል፣ ድባቡ እንዴት ነው፣ ምን ነው ለገበያ የቀረበው የሚለውን ወደ እናንተ እያደረስን ነው ቆይታ እያደረግን የምንገኘው። እንግዲህ የመዋቢያ ቦታ ላይ ደግሞ ደርሰናል። ለኢድ ከመገኘታቸው በፊት ሴቶች አልባሳት ይገዛሉ፣ የኢድ ሰላት ከመሄዳቸው በፊት ይዋባሉ፣ ያጌጣሉ። ከዛ መካከል ደግሞ ሂና አንደኛው ነው። ሂና የሚሰራበት ቦታ ላይ ደግሞ ደርሻለሁኝ። እዚህ ያለውን ደግሞ አብረን የምንከታተል ነው የሚሆነው። በድጋሚ አብራችሁን ሆኖ እንዴት ናችሁ? እንዴት ነሽ? እስቲ ሂና ደግሞ ልሰራ ነው። ተዋወቅ እስኪ ራስሽን አስታውቂ። ፋሪያ እባላለሁ። ሂና እየሰራሽ ነው ያገኘሁሽ? አዎ። ለምን ይቅርብኝ ብዬ ሂና ልሰራ መጣሁኝ። እኔ ምንድነው መሰለኝ ይሄኛው እንደዚህ ቆንጆ ነው። ይሄ በጣም እዚህ ኤግዚቢሽን ማዕከል የመጣሁት ሂና እየሰራሁ ነው። እዚህ ጋር በጎን በኩል ጣፋጮችን እና እዛ ጋርም እንደምናየው የተለያዩ አይነት የህፃናት ልብሶችን ለኢድ የሚሆኑ ለኢድ የሚሆኑ የህፃናት ልብሶችን ይዘን ነው የቀረብነው። ረመዳን እንዴት እንደነበረ ንገሪኝ እስኪ። ረመዳን አልሐምዱሊላህ አሪፍ ነበር። ያው አሁን እያለቀ ነው፣ ኢድ እየደረሰ ነው። በጣም አሪፍ ነው አልሐምዱሊላህ። ማለት ይከብዳል ከጥናት ጋርም ከምናምን ጋርም ቢከብድም ግን አልሐምዱሊላህ አሪፍ ነው። ግብይት እዚህ በብዛት በቴሌ ብር ሲገበያዩ አይቻል። ላንቺ ሂና የሚሰሩ ሰዎች በምንድን ነው የሚከፍሉሽ? በቴሌ ብር። በቴሌ ብር ነው? አዎ በቴሌ ብር ነው። ቴሌ ብር ምን ያህል አቅልሎታል ብለሽ ታስቢያለሽ ግብይቱ? ከሌሎቹ አንጻር ስናየው ፋስት ነው እንትን ስለሆነ በቴሌ ብር ይቀላል። ኢድን አንቺ ልጅነትሽን ንገሪኝ እስኪ እንዴት እንደምታሳልፍ? ኢድ ብዙ ጊዜ አያቶቼ ጋር ነው ማሳልፈው። ያው ቀድመን ግን መጀመሪያ ከኢድ በፊት የሚያስደስተን ነገር ልብስ መግዛት፣ እንደዚህ መሰራት እና ጸጉራችን መሰራት። ሴት ደግሞ ስንሆንም ያው ከልጅነታችን ጀምሮ እንደዛ ነገር ይስበናል። ከዛ ያው ጠዋት እንነሳና ጠዋት ተነስቼ ያንን ልብስ እስክለብሰው ድረስ ማታ ላልተኛ እችላለሁ ራሱ በስርዓት ማለት ነው። ጉጉት እና ደጋግሜ ፊት ለፊቴ ነው የማስቀምጠው ልብሱን ደጋግሜ አያዋለሁ ልብሱን እና ብቻ ግን በጣም ደስ ይል ነበር። ከዛ መስጂድ እንሄዳለን። መስጂድ ሄደን ከመስጂድ መልስ አያቴ ጋር ነው ብዙ ጊዜ የምናሳልፈው እንደነገርኩሽ ቅድም ማለት ነው። ቤት ተሰብስባችሁ? አዎ ቤት ተሰብስበን ይሄን ይመስላል። ወደሽ ቆንጆ ነው በጣም። ሌሎቹ መሰራት ለሚፈልጉ ሰዎች እንደዚህ አይነት ቆንጆ ሂናዎች እንሰራለን። ሙባረክ ለና ወለኩም ሙስሊም ሙስሊማቶች በሙሉ ሰላም አለይኩም። ሙሀባ አብደላ እባላለሁ። 2 ሱቆች ይዤ ነው የገባሁት፣ የልጆች አልባሳትና የስጦታ እቃ። ቴሌ ብር ባዘጋጀልን የሽልማት እንትን ያው በቴሌ ብር ንግዳችንን ብዙ በቴሌ ብር ስለምንፈጽም ማለት ከስተመሮች ሲገዙ ቴሌ ብር እናበረታታልና በሱ ብዙ ስላስገባን የተሸለምን ነው። ቴሌ ብር አሁን ብዙ ረጅም ጊዜ አይደለም ከባንኮች አንጻር ቅርብ ጊዜ እንትን ያለና ግን በጣም በሰውም ውስጥ በጣም የሚገለገሉበት ያለው ነውና እኛም አላስቸገረንም። አክቹሊ ቴሌ ብር ልክፈሉን ስንል ማለት ሰው ያው በደስታ ነው የሚከፍለው። ሙባረክ ለና ወለኩም ሙስሊም ሙስሊማቶች በሙሉ ሰላም አለይኩም። ዒዱን ሙባረክ ለና ወለኩም ሙእሚን ሙእሚናቶች በሙሉ ሰላም አለይኩም። ምን አልባላለሁ። እኛ የተለያዩ የኢድ ለሚሆኑ አልባሳትንና አባዮችን ይዘናል። በተጨማሪም ደግሞ ጣፋጮችን ይዘናል። ረመዳን በጣም አሪፍ ነበር አልሐምዱሊላህ። ያው በኢባዳም በስራም ያሳለፍነው። በእርግጥ ጫና ሴት ላይ ይበዛል። የቤቱም ስራም ውጭ የሚሰራ ከሆነ የውጭም ስራ ግን እንደዛም ሆኖ ባላንስ ማድረጉ አሪፍ ነው። እንደዛ አድርገናል ብዬ አስባለሁ። ለሁለተኛ ጊዜያችን ነው የኢድ ባዛር ውስጥ ስንሳተፈው። ያው በቴሌ ብር ሲሆን የግብይት ጊዜውን ያቀልልናል። መቆጣጠሩ ምናምን የለም። በተጨማሪ ደግሞ 10% ተመላሽ ስላለው ለተጠቃሚ አሪፍ ነው። ብዙ ቀሚሶችን ይዘናል። በዋናነት ደግሞ ድሪያዎችንና አባያዎችን ያዝነው። እየሞከርሽም ታያቻለሽ። በዛውም መቅለሚያም አለ ለእናቶችም ይሁኑ። ሙባረክ ለና ወለኩም ሙስሊም ሙስሊማቶች በሙሉ
ሰላም አለይኩም ለመላው የሙስሊም እምነት ተከታዮች ለ1447ኛ ለኢድ አልፈጥር በዓል እንኳን በሰላም አደረሳችሁ። ለመላው የእስልምና ሃይማኖቶች በሙሉ እንኳን አደረሳችሁ። ዒድ ሙባረክ። ለመላው የእስልምና እምነት ተከታዮች ኢትዮጵያ ውስጥም በመላው ዓለም የምትገኙ በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሰ። ለልጆቼ፣ ለእህት ለወንድሞቼ፣ ለአኼራ እህቶቼና ለቤተሰቦቼ እንኳን አደረሳችሁ እላለሁ። እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ በዓል እንኳን አደረሳችሁ ማለት እወዳለሁ። ተመልካቾቻችን እንግዲህ ኢድን በማስመልከት የጊዮን ሆቴል ላይ የተዘጋጀውን የኢድ ኤክስፖ ተገኝተን ምን ይመስላል ግብይቱ የሚለውን እየተከታተልን ቆይተናል። እንደተመለከታችሁት ነው በዓልን በዓል ሊያደርጉ የሚችሉ የበዓል ግብአቶች፣ ጣፋጮች፣ ምግቦች እንዲሁም ደግሞ አልባሳቶች፣ የተለያዩ ቁሳቁሶች ከበዓል ውጪም ልንጠቀማቸው የምንችላቸው ቁሳቁሶች በሙሉ እንግዲህ እዚህ ኤግዚቢሽን ባዛር ላይ ተገኝተዋል። ተንቀሳቅሰን ያሳየናችሁን ይመስል ነበረ። ኢትዮ ቴሌኮም ለመላው የእስልምና እምነት ተከታዮች በሙሉ በሀገር ውስጥም በሀገር ውጪም ለምትገኙ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሰን አደረሳችሁ ይላል። ፕሮግራሜን በዚሁ አበቃው። እስከ ቀጣይ ሳምንት መልካም ጊዜ። عيد مبارك 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 لنا ولكم مسلم مسلمات بمولو السلام عليكم عيد مبارك 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 لنا ولكم مؤمن مؤمنات بمولو السلام عليكم تقبل الله منا ومنكم عيد مبارك علينا وعليكم ሰላም እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በዛሬው የዘመን ቅምሻ ፕሮግራማችን እንግዲህ ዞር ዞር እያልን በአዲስ አበባ ጎዳናዎች ላይ የምናገኛቸውን ውድ ደንበኞቻችንን እንግዲህ የተለያዩ ስጦታዎች የምንሰጥ ይሆናል። እዚህ ጋር የምታዩት ሳጥን እንግዲህ የተለያዩ አይነት ጥያቄዎችን የያዘ ሳጥን ነው። ስለዚህ ከዛ ላይ እያስመረጥን ጥያቄዎችን እንጠይቃለን። በትክክል የሚመልሱ ደግሞ ደንበኞቻችንን ደግሞ ስጦታዎች እጄ ላይ ያሉ፣ ሌሎችም ከጀርባ ብዙ አሉ። እነዚህን ስጦታዎች የምንሰጥ ይሆናል። አብራችሁን ቆዩ። تقبل الله منا ومنكم عيد مبارك علينا وعليكم ውድ ተመልካቾቻችን እንግዲህ አሁን የሚገኘው ጊዮን ሆቴል በተዘጋጀው የግራንድ ኢድ ኤክስፖ ነው። እዚህም ደግሞ እንግዲህ አንድ ደንበኛችን እንግዲህ እዚህ ኢድ ኤክስፖ ላይ የተሳተፉ አግኝተናቸዋል። ስማቸውን ያስተዋውቁንና እንግዲህ እዚህ እጄ ላይ የምታዩት የተለያዩ አይነት ከኢድ ጋር የተያዙ እንዲሁም ደግሞ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጥያቄዎች አሉ። ከነሱ መርጠው እንግዲህ ይመልሱልናል። እኛም ስጦታዎችን እንሰጣቸዋለን ማለት ነው። በድጋሚ አብራችሁን ቆዩ። እሺ ሰላም፣ እንዴት ናችሁ? በቅድሚያ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሰ። እንኳን አብሮ አደረሰ። በዓል እንዴት ነው? በዓል እንግዲህ ያው እየተጠባበቀ ነው። ሸመታ ጥሩ ነው? ሸመታው ምኑ ሞቅ ደሞቅ እያለ ነው። ማንም በል ስምህን አስተዋውቀን። ሙስጠፋ ነጋሽ ይባላል። እኔ ማሃድ ይባላል። ዳዊት ይባላለሁ። አማላው በከር ይባላለሁ። ኑረል ዓለም ሁሴን። እዚህ ውስጥ እንግዲህ የተለያዩ ጥያቄዎች አሉ። ከሃይማኖታዊ ወይም ደግሞ የኢድ ይዘት ያላቸው ጥያቄዎች አሉ። እንዲሁም ደግሞ ቀለል ያሉ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጥያቄዎች አሉ እንዲሁ። ስለዚህ አንድ እንግዲህ መርጠህ ታነሳለህ ማለት ነው። እሺ አንብብልን። ስለ ኢድ መንፈሳዊና ባህላዊ እውቀት ይላል። ጥያቄ 1 የረመዳን ጾም መጠናቀቅን ተከትሎ የሚከበረው ኢድ በዓል ሙሉ ስሙ ማን ይባላል? ኢድ አልፈጥር ይባላል። እናመሰግናለን በጣም መልሻለሁ። አዎ በሚገባ። በኢድ በዓል ወቅት ህፃናት ከታላላቆቻቸው እንዲሁም ደግሞ ብዙ አይነት ስጦታዎች የሚሰጣቸው የበዓል ስጦታ ምን ተብሎ ይጠራል? ሀዲያ። እሺ ውድ ተመልካቾቻችን አሁን እንግዲህ ዞር ዞር እያልን ሸማቾችን እያናገርን ጥያቄዎችን እየጠየቅን ስጦታዎችን እየሰጠን ነው። አሁንም እንግዲህ እንቀጥላለን ማለት ነው። ገና ምንም አልተነካም። ብዙ ስጦታዎች አሉን። አሁንም ዞር ዞር እያልን እንግዲህ ጎብኚዎችንም እንዲሁም ኤግዚቢተሮች አስጎብኚዎችንም እነሱንም እየጠየቅን የተለያዩ ሽልማቶችን የምንሰጥበት ፕሮግራም አሁንም እንደቀጠለ ነው። አብራችሁን ሁኑ። አሁንም تقبل الله منا ومنكم عيد مبارك علينا وعليكم ውድ ተመልካቾቻችን እንግዲህ ስጦታችንም ጥያቄያችንም እንደቀጠለ ነው። አሁን ደግሞ እዚሁ ግራንድ ኢትዮ ኢድ ኤክስፖ ውስጥ እንግዲህ ያገኘናትን አንድ ተሳታፊ ወይም ደግሞ እዚሁ ኤግዚቢሽኑ ላይ ዞር ዞር ስንል ያገኘናትን ታዳሚ ነው ጥያቄ የምንጠይቀው ማለት ነው። በኢድ ቀን ሶላት ከመሰገዱ በፊት ለአቅም ለሌላቸው የሚሰጠው ልዩ መጽዋት ምን ይባላል? ዘካ ብቻ ነው። ዘካተል ፊጥር የኢትዮ ቴሌኮም ደንበኞች ስጦታ የሚያገኙበትና ነጥብ የሚያሰበስቡበት የታማኝነት ፕሮግራም ሎያል ፕሮግራም ስሙ ምን ይባላል?
አሻም ቴዲ ስለ ኢድ መንፈሳዊ ባህላዊ በኢድ በዓል ወቅት ህፃናት ከታላላቆቻችን የሚሰጣቸው የበዓል ስጦታ ምን ተብሎ ይጠራል? መልስ ኢዲያ ገበዝ تقبل الله منا ومنكم عيد مبارك علينا وعليكم ሰላም እንዴት ናችሁ ውድ ተመልካቾቻችን? የዘመን ቅምሻ ፕሮግራማችን እንደቀጠለ ነው። አሁን ደግሞ እንግዲህ እንደምታዩት መገናኛ አካባቢ ነን። መገናኛ አካባቢ ደግሞ ያሉ እንግዲህ የበዓሉን ድባብ ዞር ዞር እያየን እንዲሁም መንገደኞችን ደግሞ ቅድም ስናደርግ እንደነበረው እዚህ ሳጥን ውስጥ ያሉትን ጥያቄዎች እየጠየቅን የተለያዩ አይነት ስጦታዎችን እየሰጠን ነው። አሁን እንግዲህ በመንገዳችን ላይ ያገኘናቸውን አንድ ቤተሰብ እንግዲህ አግኝተናል ማለት ነው። ስማቸውን ያስተዋውቁንና ከዛ በኋላ ወደ ጥያቄውና ከዛ ወደ ስጦታው እንሄዳለን። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንኳን አብሮ አደረሰ። በዓል እንዴት ነው? ሰላም ነው። አልሐምዱሊላህ። ቆንጆ ነው። ጥሩ እየሄደ ነው። አልሐምዱሊላህ። ከነ ባቢ ጋር ነው ዛሬ ደግሞ። አልሐምዱሊላህ ከልጆቼ። እሺ። ስለዚህ እዚህ ውስጥ ያሉትን እንግዲህ ጥያቄ አንድ ትመርጪና እነሱን እንመልሳለን ማለት ነው። አንድ ወረቀት አንሺ። ቢስሚላህ። በዘመን ገበያ ላይ ለኢድ የሚሆኑ ስጦታዎችን ወይም ለቤቶ የሚያስፈልጉ እቃዎችን በስልኮ መግዛት ቢፈልጉ ክፍያውን በምን አይነት መንገድ መፈጸም ይችላሉ? ቴሌብር። በዘመን ገበያ ላይ አንድን እቃ አዘው እስከ ቤቶ ድረስ እንዲመጣልዎት የሚያደርገው አገልግሎት ምን ይባላል? ምን እንለዋለን? ዘመን ገበያ ዴሊቨሪ ነገር? አመሰግናለሁ። ምን ይባላል? ዴሊቨሪ። የዘመን ገበያ ዴሊቨሪ ነው። ስለዚህ ዘመን ገበያ ማለት ኢትዮ ቴሌኮም ቴሌብር አፕሊኬሽን ላይ ያለ ነው፣ እናውቃለን አይደለ? ከሱ ጋር እንግዲህ የፈለከውን እቃ አስቤዛ የበዓል ለኢድ የሚሆነውን ብዙ ነገሮች አሉ ተካተዋል። እነሱን እንግዲህ በቅናሽ እስከ ኦልሞስት 25% ድረስ ኢትዮ ቴሌኮም ተመላሽ የሚያደርግባቸው የተለያዩ አይነት እቃዎች አሉ። እነሱን ስታዝ እንግዲህ የዘመን ገበያ ዴሊቨሪ ይዘው ከችላሉ ማለት ነው። ትክክል ነው አይደለ? በኢድ ቀን ሶላት ከመሰገዱ በፊት ለአቅመ ለሌላቸው የሚሰጠው ልዩ ምጽዋት ምን ይባላል? ዘካተል ፍጥር። እንኳን አደረሳችሁ ለኢድ አልፈጥር እና ሁላችሁም በየቤታችሁ በሰላም ዋሉ። አመሰግናለሁ። በጣም እናመሰግናለን። በድጋሚ መልካም በዓል። walaalaha muslimiinta iyo Ethiopia oo dhan waxaan leeyahay ciid mubaarak ciidakum ciidul khair insha Allah ciid mubaarak ለመላው የኢትዮጵያ ሕዝብ ለቤተሰቦቼ እንዲሁም ለደንበኞቼ መልካም የኢድ በዓል እንዲሆንላችሁ እመኛለሁ። መልካም ነው። ለመላው እስልምና እምነት ተከታዮች ለ1447ኛው ለኢድ አልፈጥር በዓል በሰላም አደረሳችሁ እህቶቼ ወንድሞቼ። በዓሉ የሰላም የፍቅር የጤና ይሁንልን። መልካም በዓል ብያለሁ። እንኳን ለ1447ኛው የዒድ አልፈጥር በሰላም አደረሳችሁ። እንኳን በሰላም ኢድ አልፈጥር ደረሳችሁ። ለመላው የኢትዮጵያ ሙስሊሞች እንኳን በሰላም አደረሳችሁ ለኢድ አልፈጥር በዓል። ለመላ የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ዓመተ ሂጅራ ኢድ አልፈጥር እንኳን አደረሳችሁ፣ እንኳን አደረሰን ለማለት እፈልጋለሁ። በዓሉ ሁላችንም የምንደሰትበት፣ የምንረዳዳበት፣ የምንደጋገፍበት እንዲሆን ምኞቴ ነው። እንግዲህ እንደሚታወቀው ኢድ አልፈጥር ሁሉም ሰው ወደ አደባባይ ወጥቶ በእለቱ የሚያከብር ነው። በዚህ ጊዜ ደግሞ በመጠባበቅና ሳንገፋፋ በጣም በተከባበረ መንፈስ ሁሉም እንዲያከብር እንዲሁም ደግሞ አላስፈላጊ ነገሮችንም ካለመጠቀም በመቆጠብ ኢዳችንን እንድናከብርና በደስታ እንድናሳልፈው እመኛለሁ። አመሰግናለሁ። تقبل الله منا ومنكم عيد مبارك علينا وعليكم በዛሬው የዘመን ቅምሻ ፕሮግራማችን እንግዲህ በአዲስ አበባ ጎዳናዎች ላይ ዞር ዞር እያለ እንዲሁም ደግሞ በግራንድ ኢትዮ ኢድ ኤክስፖ ላይ ተገኝተን እንግዲህ ሸማቾችን አውርተናል፣ ስጦታዎችን ሰጥተናል። ለመላው የኢትዮጵያ እስልምና ተከታዮች በሙሉ እንግዲህ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ላሉ በዓሉ የሰላም የጤና ደስ የሚል በዓል እንዲሆንላችሁ ተመኘውኝ። እንግዲህ ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። በቀጣይ ሳምንት ደግሞ በዘመን ቅምሻ ፕሮግራማችን እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ምክሮችንና ጠቃሚ መረጃዎችን ይዤላችሁ እቀርባለሁ። እስከ ሳምንት መልካም ሳምንት፣ መልካም በዓል። تقبل الله منا ومنكم عيد مبارك علينا وعليكم